ሰላም ሰላም ቤተሰብ ጓደኞቼ እንዴት ናችሁልኝ? አረ ምን ጉድ ነው ዘንድሮ! ምን አይነት አጋንንት ነው በእናታችሁ? ምን አጋንንት ነው የተጠጋባችሁ ዘንድሮ? እህቶቻችን እያለቁ ነው፣ በሞት እያጣናቸው ነው። በጣም ያሳዝናል የምር በጣም ልብ ይነካል። ደግሞ ወጣት እቺ እንግዲህ እህታችን በጣም ነው ማለት በጣም ያሳዝናል። ተምራ ተመርቃ እንግዲህ መታ ብዙም ሳትቆይ እንደዚህ ስትሆን በጣም ነው ልብ የሚነካው የእውነት። በተለይ አዳዲስ የሆናችሁ ልጆች እባካችሁን ማለት በደንብ አስቡበት። ስትመጡ አረብ ሀገር እናታችሁ ቤት አይደለም የምትመጡት። እኛም ሁላችንም ማለት ነው ችግር ብዙ ችግርን ችለን ተቋቁመን ነው እና በተለይ አዳዲስ የሆኑ ከቤተሰብ ቤት ወጥቶ ማያውቁ ችግር አይቶ ማያውቁ ልጆች በቃ ትንሽ ነገር ነው ተስፋ የሚያስቆርጣቸው። የእውነት በፈጣሪ ስም እውነት በደንብ አስቡበት። አረብ ሀገር ስትመጡ መጥፎ ቤትም ጥሩ ቤትም ሊያጋጥማችሁ ይችላል። ማለት በቃ 100% ጥሩ ነገር ያጋጥመናል ብላችሁ ራሳችሁን አታሳምኑ። ለመጣው ነገር ራሳችሁን ዝግጁ አድርጉ። በትንሹ ነገር ተስፋ አትቁረጡ። ፈጣሪ የሰጠውን ነፍስ እናንተ በግድ አታጥፉ። የእውነት በጣም ያሳዝናል። እኛ አላየንም እንግዲህ ራሷን ያጠፋችሁ የሚባሎች እህታችን የአዲስ አበባ ልጅ ናት። ኮተቤ በምትባል አካባቢ ተወልዳ ያደገች ሲሆን እንግዲህ ተመርቃ እንትን ነው በአካውንት ነው የተመረቀችው። እቺ ልጅ በአካውንቲንግ ነው የተመረቀችው። ተመርቃ ሳትቆይ ነው ወደ ዱባይ የመጣችው። ከእናትየው ጋር አውርታ ነበር አሉ። በማግስቱ ነው የራሷን ያጠፋችው አሉ። ማዳሟ ናት እንደዛ አለችው አሉ፣ ደውላ ማለት ነው። ይቺ ልጅ እንዴት እንደዚህ ሊሆን ይችላል? ከእናትየው ጋር በጣም ደስተኛ ነበረች። በጣም ማለት የተከፋ ሰው አትመስልም ነበር አለች አሉ። እንግዲህ ስታውራ እንግዲህ እንደዚህም ራሷን የሚያጠፋ አይነት ሰውም አትመስልም፣ በጣም ደስተኛ ነበረች አሉ። በጣም ያሳዝናል። በብዛት ተመርቆ በአሁን ሰዓት ወደዚህ የሚመጣ እቺ ልጅ ሲመስለኝ ማለት ነው የመጡንም ስላየሁት ተመርቆ በእንደዚህ በማርኬቲንግ ስራ የሚመጡት በሽያጭ በምናምን ነው። ሱፐር ማርኬት ሊሆን ይችላል፣ የቡቲክ ውስጥ ምናምን ልብስ መሸጥ ይሆናል፣ የተለያየ ነገር መሸጥ ይሆናል። እቺ ልጅ እንግዲህ እንደዛ አይነት ስራ እናሰራለን ብሎ አምጥተው እንግዲህ ማዳም ቤት አስገብቷት መቋቋም ሲያቅታት ነው ይሄ መጥፎ ውሳኔ። ውይ ኧረ ተው እንዴ! አይከብድም እንዴ? እንዴት ፈጣሪ የሰጠን ነፍስ ማጥፋት! እኔ እንጃ። በስማም እውነቴን ነው የምላችሁ። ህይወትሽ እንደ ነገ ነው የምትሞች ቢባል እንኳን ፈጣሪ በፈቀደ ቀን በራሱ ፍቃድ ይውሰደኝ እንጂ ራሴን አላጠፋም በተአምር። እህቶቼ እባካችሁን ነገ ሌላ ቀን ነው። እውነት አስቡ፣ ቆም ብላችሁ። ምንም ማለት እኮ አይደለም። እኛ ስንናደድ እኮ ስለማናስብ ነው እንጂ ማያልፍ ቀን የለም። በተአምር ማያልፍ ቀን የለም። የፈለጋችሁ መጥፎ ሁኔታ ላይ እንኳን ሆናችሁ መቼም ተስፋ አትቁረጡ። የእውነት በጣም ነው ያሳዘነችኝ። እንደተመረቀች ነው ወደዚህ ወደ ዱባይ የመጣችው። የእውነት እዚህ ዱባይ ውስጥ ያለ ጉድ የእውነት በጣም ልብ ይነካል። ማርያምን በየማቀዝቀዣ ቤቱ የሰው የልጆች ሬሳ ነው አሉ። አረ ምን ጉድ ነው! ምንድን ነው ግን የሚገላቸው? በፈጣሪ ምንድን ነው ያለው? እና በየማቀዝቀዣ ቤቱ ሬሳቸው የሚወስዳቸው በገንዘብ ይጦታሉ ሲወራ እንጃ እንዴት ልባችሁን ነው የሚሰበረው። እና ፈጣሪ ሆይ ሁላችንም ፈጣሪ ይጠብቀን። እች እህታችንም ደግሞ ፈጣሪ ነፍሷን በሰላም ያሳርፍ። በጣም ነው የምታሳዝነው። ማለትም ምን ማይታመን ነገር የእውነት እኔ አላቅም። ፈጣሪ ይወቀው። ሰው ግደላት፣ ራሷን ታጥፋ ክችን ውስጥ ነው አሉ። ራሷን እንግዲህ ሰቅላ ያጠፋችሁ ነው የሚባለውና እኛ አላየንም። ብቻ ከባድ ነው። ፖሊስ መርምሮ ምን ዋጋ አለው? ምን ትሁን ምንም ቢመረመር ምን ይመጣል? እሷ አንዴ አልፋለች። እንግዲህ በምን እንደሞተች ተመርምሮ ይደረስበታል ምናምን ይባላል። አንዴ እኮ ሞታለች። እቺ ልጅ ሳትሞት ነበር ለእሷ መድረስ። ምን እንደገደላት ገና የሚታወቅ ይሆናል። ግን ማዳሟ ራሷን ነው ያጠፋችው አሉ። ክችን ውስጥ ራሷን ሰቅላ ራሷን አጠፋች ነው ያለችው አሉ። ማዳሟ ማለት ነው። በጣም በጣም ያሳዝናል የእውነት። እባካችሁን አዳዲስ የምትመጡ ልጆች በትንሹ በትልቁ ተስፋ አትቁረጡ እባካችሁ። ሁላችንም ይህንን ፈተና ችለን ተቋቁመን ነው እየኖርን ያለ ነው እና
አይከፋም አይባልም። ስራ ይበዛል፣ ብዙ ነገር፣ ብዙ ተስፋ የሚያስቆርጥ ነገር ሊኖር ይችላል፣ ግን ያልፋል። እውነት እኛንም አልፈን ይሄው እየኖርን ነው እና እባካችሁ መቼም ተስፋ አትቁረጡ። ፈጣሪያችሁን ለመኑ፣ ጸልዩ። እረ በስመ አብ እንጃ ምን እንደምል አላቅም። ብቻ ፈጣሪ ሁላችንም ስደት ላይ ያላችሁ ሁላችሁም ፈጣሪ ጠብቃችሁ እህቶቼ በያላችሁበት ሰላም ሁኑልኝ። እህታችንም ደግሞ ፈጣሪ ነፍሷን በሰላም ያሳርፍ። ሌላ ምን ይባላል? በቃ እንደዚህ ነው ህይወት፣ እንደዚህ ነው እየኖርን ነገ እንሞታለን። በቃ ከደቂቃች በኋላ በቃ ማለት በሚገርም ሁኔታ ግን ፈጣሪ አይደለም እቺ ልጅ ራስን ማጥፋት በጣም አጥያት ነው። የእውነት ራሳን አጥፍታ ከሆነ አጥያት ነው። ፈጣሪ እየሰጠንን ነፍስ ማጥፋት አጥያት ነው። እሱ በፈቀደ ጊዜ እኛን ይውሰደን እንጂ ራሳችሁን መቼም ቢሆን አታጥፉ እባካችሁን። ብቻ ከባድ ነው እህቶቼ፣ በያላችሁበት ሰላም ሁኑ። ፈጣሪ ጠብቃችሁ ከእንደዛ አይነት ሴጣን ከእንደዛ አይነት እውነት ይራቅ ከእናንተ። ባርባክ እንደዛው እንደዛ አይነት መጥፎ ክፉ መንፈስ ሲመጣባችሁ ጸልዩ፣ ገጽጹ። ሴጣን ምንም ኃይል የለም፣ እሱ ጸሎት ነው የሚፈራው እና ጸልዩ እባካችሁን። ወዳችኋለሁ። በያላችሁበት ሰላም ሁኑልኝ።